ሰላም የስሉት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላለፉት 20 ዓመታት ይሄ ግለሰብ የአንድ ሰው መልክ ቀንና ሌሊት ይታየዋል። ይሄንን ግለሰብ ገለሃል ተብሎ 20 ዓመታትን በማረሚያ ቤት አሳልፏል። ታዲያ ሲተኛም ሲነሳም የዚህ ሰው መልክ በአይኑ ይመጣበታል። ሌሊት ተኝቶ በህልሙ ይታየዋል። ከዛ በተጨማሪ ድምጹ ይሰማዋል። ግን ግለሰቡን ገለሃል ተብሎ መግደሉ ተረጋግጦ 20 ዓመታትን በማረሚያ ቤት ያሳለፈው አገሩ አይደለም፣ አፍሪካ ሀገር ውስጥ ነው። ራቅ ያለ ቦታ እዛ አፍሪካ ሀገር ውስጥ 20 ዓመቱን ከጨረሰ በኋላ እዛው ገሎ እዛው ማረሚያ ቤት ቆይቶ ጨርሶ ሁሉ ነገር ፍርዱን አጠናቆ ነፃ ነህ ከተባለ በኋላ ወደ ሀገሩ ዲፖርት ሲያደርጉት እፎ ያለ ልክ የገባ ቀን በቃ ተገላገልኩ አለ፣ ነፃ ወጣ፣ የስቃይ ዘመኑ አለቀ ብሎ አሰበ። ግን ተሳስቷል። ከ20 ዓመት በፊት ጥሎት የሄደው ሰፈር መጣ። ከሚወዳቸው ሰዎች ጋር ለመቀላቀል ሙከራ እያደረገ ነው። 1 2 3 እያለ ቀናት ወደ ሳምንታት ወደ ጥቂት ወራት ካለፉ በኋላ ግን መንገድ ላይ አንድ ቀን ያልጠበቀው ነገር ተመለከተ። ግለሰቡ አንድ ነገር አለ መንገድ ላይ እየተራመደ የተሰማው ክብድ አለው። ሰው የሚያየው ሰው የጠራው ሰው የነካው እስከሚመስለው ድረስ ዞር ዞር እያለ መንገድ ላይ የሚከተለውን ነገር ለማየት ይሞክራል። ያ የሚከተለው ነገር አንዴ ይጠጋዋል፣ አንዴ ይሸሸዋል፣ አንዴ ተደብቀው ሲያዩት ያያል። ግራ ገባው። መንገድ ላይ አሁንም እንደገና ተመልሶ ቆመ፣ ተከታተለ። ምንም ነገር ዞር ዞር ቢል የሚከተለውን ሰው ግን ሊደርስበት አልቻለም። ከዛ በኋላ ግን ሲከታተለው ከነበረ ሰው ጋር ፊት ለፊት ሲተያዩ ሁሉ ነገር ጨለመበት። ያየውን ነገር ማመን አቃተው። 20 ዓመት ማረሚያ ቤት ሆኖ ያልተሰማው አይነት ድንጋጤ አሁን ተሰማው። 20 ዓመት ማረሚያ ቤት ሆኖ ያልተሰማው ፍርሃት አሁን ፈራ። ይሄንን ግለሰብ አይደል እንደገለሃል ተብሎ 20 ዓመት ማረሚያ ቤት ቆይቶ ወጣው። ግለሰቡ 20 ዓመት ያስፈረደበት እንደሞተ የሆነው ግን እስሩን ጨርሶ እስኪመጣ ድረስ እየጠበቀው ነበር። ከ20 ዓመታት በፊት ማረሚያ ቤት ወይም እስር ቤት መካካድ እንዲሁም ደግሞ ከሀገር መሰደድ ምናምን የሚባል ነገር ሳይኖር ዳንኤልና ሳሙኤል ማለት አገር ውስጥ አብሮ የሚሰሩ አብሮ ያደጉ በጣም የሚዋደዱ አብሮ የተማሩ ጥሩ የስራ ሽርክና ወይንም ደግሞ በሼር ስራ የሚሰሩ ጓደኛሞች ናቸው። እነዚህ ጓደኛሞች ሰዎች ምን ይሏቸዋል? አንደኛው የሚተነፍሰው በአንደኛው ሳምባ ነው ይላሉ። ዳንኤል ከፈቀደ ሳሙኤል ምንም አይልም፣ ሳሙኤል እሺ ካለ ዳንኤል ምንም አይልም ይባላል። አንድ ሰው እንደሆኑ ነው ሰዎች የሚያስቧቸው። ተመሳሳይ ልብስ ይገዛሉ፣ ተመሳሳይ ቦታ ይዝናናሉ፣ ተመሳሳይ ነገር ያስቃቸዋል፣ ተመሳሳይ ነገር ያናድዳቸዋል። ግን ሁለቱም አንድ ትልቅ የሚያመሳስላቸው ነገር ከዚህ ሁሉ መመሳሰል ሌላ ምንድነው? ስራቸው ነው። ሁለቱም የተማሩት አይቲ ነው። ከ20 ዓመት በፊት አይቲ መማር ማለት ምን ማለት እንደሆነ እንግዲህ እንገምታለን። ማለት 20 ዓመት አለፈ እንጂ ከ20 ዓመታት በፊት ባሉ የተወሰኑ ዓመታት ጭምር ሲሰሩ ነበረ። እነዚህ ሰዎች ወይንም ደግሞ እነዚህ ሁለት ጓደኛሞች ብዙ ሰዎች ምን ይሏቸዋል? በጊዜ ገብቷቸዋል፣ ንግድ በጊዜ ያውቃሉ ይሏቸዋል። በጣም ብዙ ቦታ ተደራሽ የሚሆን ለኮምፒውተር በጥገና ሰዓት የሚያስፈልጉ የተለያዩ እቃዎችን እያመጡ ይሸጣሉ፣ ያከፋፍላሉ፣ ራሳቸውም ይጠግናሉ። በጣም ጎበዝ ባለሙያዎች ናቸው። ይሄ ሙያቸው በብዙ ሰው ዘንድ ተወዳጅ አድርጓቸዋል፣ ተፈላጊ አድርጓቸዋል። ስማቸው ከምስጋና ጋር ነው የሚነሳው። በዚህ ሁኔታ ላይ ያሉ ልጆቹ እድገታቸው ግን ቀስ ያለ ነው። ምክንያቱም የሚያገኙትን ገንዘብ በጠቅላላ ለሚያስመጡት የኮምፒውተር እቃዎች፣ ለጥገና የሚያስፈልጉ እቃዎችን በማስመጣት በጣም እዛ ላይ ያውላሉ። እንደ እድሜ እኩዮቻቸው መኪና፣ ቤት ምናምን አላሉ። ቤተሰቦቻቸውን ራሱ በጣም በትንሹ ነው የረዱት። ግን ትልቅ የስራ ካፒታል አላቸው።
በጣም ስራቸውን እያሳደጉት ነው ያሉት። በዚህ ሰዓት ነበር እንግዲህ ከአንድ የአፍሪካ ሀገር ነጋዴ ጋር የተገናኙት። ግለሰቡ ምን አላቸው? ወደ እሱ ሀገር እንዲመጡና በጣም ሰፋ ያለ ከራሱ ሀገር ከአንድ ድርጅት ጋር ጨረታ አሸንፎ የሚሰራው ስራ ስላለ እዛ ላይ በትልቁ እቃ እንዲያቀርቡለት፣ ከዛ በተጨማሪ ደግሞ ስራ እንዲሰሩለት ተስማሙ። ስራው ትክክለኛ ስራ ነው፣ ምንም ውሸት የለውም። ዋጋ ተስማሙ። የሚያቀርቡለትን እቃ ዝርዝር ሰጣቸው። በጣም ብዙ እቃ ነው። እነዚህ ልጆች ይህንን እቃ ለማቅረብ የስራ ካፒታል የላቸውም። ከሰው ብዙ ተበደሩ። ከነሱ ካላቸው አቅም በላይ ነው የሚያስፈልገው፣ ወይንም ደግሞ ገዝተው ማምጣት ያለባቸው። ምን አደረጉ? ወደዛ አፍሪካ ሀገር ከመሄዳቸው በፊት የሚያስፈልጋቸውን እቃ ወይንም ለፕሮጀክቱ ግብአት የሚሆኑትን ማቴሪያሎች በጠቅላላ ወደዛው ሀገር ገንዘብ ልከው ወደ ታዘዙበት ሀገር እንዲሄድ አደረጉ። እነሱ እዚሁ ሀገራቸው ሆነው እቃው ገብተዋል ሲባሉ አሁን ለስራ ለ13 ቀን ሄዱ። ሁለቱ ብቻ አይደለም የሚሰሩት፣ እዛም የሚጠብቋቸው ባለሙያዎች አሉ። ግለሰቡ ለምን ፈለጋቸው? የራሱ ምክንያት አለው። አፍሪካዊው ሰውዬ ስራ ለሚያሰራቸው ሰውዬ። ስለዚህ ገቡ። በስነ ስርዓት እዛው እየዋሉ እያደሩ ተመችቷቸው ምግቡን ለምደው አገሩን ለምደውት ደስተኛ ሆነው ግን በጣም በስራ ተወጥረው 13 የስኬት ቀናትን አሳለፉ። ግለሰቡ በስተመጨረሻ ገንዘባቸውን ሰጣቸው። ገንዘባቸው ሲከፈላቸው በቦርሳ ዶላር ነው የተሰጣቸው። በቦርሳ ተደርጎ ነው የተሰጣቸው። ተቀበሉ። ቆንጆ እራት ተጋበዙ። አብረዋቸው ሲሰሩ ከነበሩ ከግለሰቡ ከነጋዴው ይዟቸው ከጠራቸው አፍሪካዊ ሰውዬ ጋር ትልቅ ግብዣ ተደርጎላቸው እራት በሉ። ከዛ ወደ ሆቴላቸው መጡ። ቦርቀዋል፣ ተደስተዋል፣ ቦነስ ተሰጥቷቸዋል። አሁን አገራቸው ሲገቡ አንደኛው ለእናቴ ቤት ገዛለሁ ይላል፣ አንደኛው እንደዚህ ያደርጋለሁ ይላል፣ አንደኛው እንደዚህ መኪና ገዛለሁ ይላል። ምክንያቱም ቀላል የማይባል ብር ነው የሰሩት። ጥሩ አትርፈዋል። ከዚህ በኋላ ዳንኤልና ሳሙኤል ህልማቸው ተሳካ። በተለይ እነሱ የስራ ካፒታላቸው ነው ከፍ ማድረግ የሚፈልጉት። የስራ ካፒታላቸው ከፍ አለላቸው። ትልቅ እርምጃ በህይወታቸው ተራመዱ። ደናደር ተባባሉና ወደ የክፍላቸው ገቡ። ጠዋት ሲነጋ ግን ዳንኤል የለም። ያ የተከፈላቸው በቦርሳ የተሞላው ብርም የለም። ምንድን ያለው ታዲያ? የዳንኤል ፓስፖርቱ አለ፣ ዳንኤል የለም። ልብሱ አለ፣ ዳንኤል የለም። ጫማው አለ፣ ሻንጣው አለ፣ ዶክመንቱ አለ። አንድ የተነካው ነገር የለም። ዳንኤል ግን የለም። ሙሉ ክፍሉ በደም ተለውሷል። ግድግዳው ክፍሉ ትግል እንዳለው ያስታውቃል። ወንበሩ፣ ሁሉ ነገር ደም በደም ሆኗል። ሳሙኤል ሲጠራ ሳሙኤል ቢፈለግ ግቢ ውስጥ አልነበረም። የሆነ ቦታ ድንጋይ ላይ ቁጭ ብሎ ያለቅሳል። ምን ሆነህ ነው ሲባል ልብሱን ደም ነካክቶታል። የሆነ ቦታ ዳንኤልን አጣሁት አለ። ወዲያው የሀገሩ ፖሊስ ተጠራና ሳሙኤልን ወደ ፖሊስ ጣቢያ ይዘውት ሄዱ። እዛ ሀገር ነው እንግዲህ። የታለ ጓደኛ ተባለ። እሱ ማታ በዚህ አይነት ሁኔታ ተለያየን፣ ከዚህ ውጪ አላየሁትም አለ። ከዚህ በኋላ አምጣው ጓደኛህን ተብሎ ተፈለገ። ገንዘቡም ጓደኛህም ጠፍተዋል። ስለዚህ አንተ የሆነ ነገር አርጋቸው ነው ተባለ። ፖሊሶቹ እንደገና መጡና ራስህ ክፍል አልጋ ስር ውስጥ አገኘ ነው አስከሬኑን አሉት። ምንም የሚናገረው ነገር ጠፋበት። በህልሙን የመሰለ ሁሉ ነገር። ሁለት ከቤተሰቦቹ መካከል ውክልና ወስደው ሁለት ሰዎች መጡ። ሳሙኤል ማስረዳት በሚችለው መንገድ ሁሉ ዳንኤል ላይ ምንም አይነት ጉዳት እንዳላደረሰ፣ ጓደኛውን እንዳልገደለ እየማለ ሊያስረዳቸው ሞከረ። የቋንቋ ልዩነት አለ። ቢሆንም ግን መናገር የፈለገው ነገር ግልጽ ነው። ነገራቸው፣ አስረዳቸው። የሚያምነው ሰው የለም። በጣም የሚያስገርመው ነገር የሀገሩ ፖሊስ መረጃ ሰብስቦ ሁሉን ነገር ጨረሰና ክስ እንዲመሰረት ወደ ፍርድ ቤት ሄደ። በአቃቤ ሕግ አማካኝነት ተከሰሰ። የዚህን ሰዓት የሳሙኤል ቤተሰቦች ከቤተሰቡ መካከል ሁለት ሰው ተመረጠና ወደ አለበት ሀገር መጡ። ደነገጡ። ፖሊስ የዛ ሀገር ፖሊስ የሚነግራቸው ነገር እስከሚጠራጠሩ ድረስ ገሎታል፣ ገንዘቡን ሸሽጎታል፣ የተከፈለውን ገንዘብ እንዳይሰጥ ብሎ ነው እንደዚህ ያደረገው፣ ስራ ያሰራቸው ሰውዬ ሁኔታውን ያውቃል፣ ስራ ያሰራቸው ሰውዬ መስክሮበታል አሉ። ከዛ ደግሞ እንደገና ፍርድ ቤት ላይ ሲቀርብ ደግሞ ሁለት አስተናጋጆች ምን አሉ? ሳሙኤልና ዳንኤል የዛን ቀን ማታ ሲጨቃጨቁ አይተናቸዋል። የት ነው ያያቸዋቸው ሲባሉ ዳንኤል ክፍል ውስጥ ሆነው ብር የተከፈላቸው ቦርሳውን ይዘው እየታገሉ ነበር አሉ ሁለት አስተናጋጆች።
በጣም ብዙ መረጃዎችና ማስረጃዎች ሳሙኤል ዳንኤልን እንደገደለው የሚያመላክቱ እየሆኑ መጡ። የራሱ ቤተሰቦች እስከ መጨረሻው ድረስ ለመከራከር ፈልገው ነበር፣ ግን አልቻሉም። ጠበቃ የዛን ሀገር ጠበቃ ወከሉና ወደ ሀገራቸው ተመለሱ። ምክንያቱም መሰንበት የሚችሉበት ሁኔታ አልነበረም። የሚያውቁት ሰው የለም፣ አገሩን የሚያስለምዳቸው ሰውም የለም። ብዙ ስለተቸገሩ ተመልሰው ወደ ሀገራቸው ከሄዱ በኋላ የፍርድ ሂደቱ ቀጠለ። ታዲያ የተቀጠረለት ጠበቃ በጣም ነው የተከራከረለት። በጣም እሱም ብሎ አምኖታል፣ አልገደለም ብሎ ስላመነ ብዙ ተከራከረለት። ከዛ በኋላ ግን ትልቁ የጠበቃው ጥያቄ ምን ነበር? እሺ ያለ ጠበቃው ሳሙኤል ዳንኤልን ገሎታል ካላችሁ የታለ የዳንኤል አስከሬን አለ። ማናችንም ቢሆን የምንጠይቀው ጥያቄ ነው። አስከሬን በሌለበት እንዴት አርጋችሁ ነው ገሏል የምትሉት ሲሉ፣ ዳኛው ግን አንድ ነገር አለ። የመጣለት የፖሊስ በቂ የሆነ መረጃና ማስረጃ አለ። ገንዘቡን ሊወስድ ብሎ ነው የገደለው። ገንዘቡን ሊወስድ ብሎ ገሎት አስከሬኑን አንድ ቦታ ጥሎታል። በቂ መረጃና ማስረጃ አለ። ሰውነቱ ላይ ደም ተገኝቷል። ክፍል ውስጥ ደም ተገኝቷል። በዚህ ሁኔታ እንደዚህ አድርጓል ተብሎ የተለያየ መረጃና ማስረጃ ከነዛ ሲጣሉ ሲከራከሩ አይተናቸዋል ካሉ ሁለት አስተናጋጆች የምስክር ቃል ጋር ተጨምሮ ዳኛው ዳንኤልን ገለህ የሆነ ቦታ አስከሬኑን ጥለሃል ብሎ 25 ዓመት ፈረደበት። ማንን? ሳሙኤል እንግዲህ ባሳየው ጸባይ በተለያየ ነገር አማካኝነት ከ20 ዓመት በኋላ ተፈታና ወደ ሀገሩ መጣ። ግን እነዛ 20 ዓመታት ግለሱ የቅዠት ዓመታት ነበሩ። በጣም አዝኖ በጣም ተጨንቆ እጅግ በጣም ተከፍቶ ያሳለፋቸው 20 ዓመታት አለፉ ብሎ ወደ ሀገሩ ሲመጣ ግን ሁሉ ነገር አዲስ ነው። ዳንኤል ከ20 ዓመት በኋላ ሲመለስ መጀመሪያ ሄደው ወደ ሰፈሩ ነው። የዛን ጊዜ ሲሄድ የሚኖር የነበረው እናት አባቱ ቤት 3 ልጆቹን ይዞ ከሚስቱ ጋር ነበር። አሁን 20 ዓመት ሙሉ መጥቶ የጠየቀው ሰው የለም። ቤተሰቦቹ የት እንዳሉ አያውቅም። ልጆቹ እንግዲህ የዛን ጊዜ ጥሏቸው የሄዱ ልጆች እያንዳንዳቸው 20 ዓመት ጨምረዋል። ከ20 ዓመት በላይ የሆኑ ልጆች ናቸው። ምን እንደሚሉት ግራ ገብቶታል። ሳሙኤል እናትና አባቱ ቤት ጋር በር ጋር ሲደርስ በሩን አንኳኳ። ሲከፈት ግን ማን አሉት። አስረዳቸው። እዚህ ቤት ውስጥ ሚስቱና 3 ልጆቹ እናትና አባቱ እንዲሁም አንድ ወንድሙ ነበሩ። በአካባቢው ደግሞ እህት ወንድሞቹ ይኖሩ ነበረ፣ ትዳር ይዘው ሁሉ አንዳቸውም የሉም። አሁን እናትና አባቱ በህይወት እንደሌሉ ተነገረው። እውነቱን ሳይነግራቸው አለመግደሉን ሳያስረዳቸው እንደተጠራጠሩት ህይወታቸው ስላለፈ በጣም አዘነ። ቤተሰቦቹ ምንም እንኳን ልጃችን እንደዚህ አያደርግም የሚሉ ቢሆንም ግን በውስጡ የተወራው የተነገረው ነገር በቃ ገሎታል ተብሎ ነው። ምክንያቱም ዳንኤል እስከዚችኛዋ ቀን ድረስ የት እንዳለ የሚያውቅ ሰው የለም፣ ወይንም ደግሞ ራሱ ፊት ለፊት እስከሚያገኘው ድረስ ያየው ሰው የለም። ስለዚህ ገሎታል፣ አይ እንደው ደብቆን ነው እንጂ ብሎ ውስጡን አምተዋል። በዚህ ምክንያት ልጆቹ የነፍሰ ገዳይ ልጆች ተብለው እንደታሙ ሰማ። ዛሬ ተነገረው። እናትና አባቱ እንዳዘኑ ህይወታቸው እንዳለፈ ተነገረው። ታዲያ ዘመዶቹ ልጃችሁ ነፍስ አጠፋ፣ ልጃችሁ የጓደኛውን ነፍስ አጠፋ፣ የጓደኛው ቤተሰቦች መጥተው እንዳይበቀሏችሁ ሲባሉ በጣም ውስጣቸው እያዘነ ሀዘኑን መቋቋም ስላቃታቸው በየቦታው ተበታተኑ። ሳሙኤል ከ20 ዓመት በኋላ ወደ ሀገሩ ሲመለስ የነበረው ተስፋ ሁሉ እያየው እየጨለመበት ነው። ምክንያቱም ቤተሰብ፣ ዘመድ፣ ትዳር፣ ልጆች ምንም ነገር እንደሌለው ገብቶታል። ለተወሰነ ጊዜ እስከምትረጋጋ ድረስ ከኛ ጋር ሁን ብለው ያስጠጉት የእናትና የአባቱ ጓደኞች ራሱ ትልልቅ ሰዎች ናቸው። የሚነግሩት ነገር ልቡን ሰብሮታል። ብዙ ነገር እየቆጨው ነው። በቀጣዮቹ ቀናት፣ ሳምንታት ታዲያ ዳንኤል እየተዘዋወረ የሰፈሩን ሰው አንዳንዱ ሰላም ያለውን ሰላም ይላል። አብዛኞቹ ግን በር ይዘጉበታል፣ ሊያናግሩት አይፈልጉም። ነፍሰ ገዳዩ መጣ እያሉ ሲያሸሹት በጣም አዘነ። በዚህ ሁኔታ ላይ ያለ ነበር እንግዲህ እዛው አካባቢ ጠዋት ተነስቶ አንዳንድ ይወጣል፣ አንዳንድ ጊዜ ቤት ውስጥ ይቀመጣል። ብርቅ ሆኖበታል። ሰፈሩ አካባቢ ሁሉ ነገር ተቀያይሯል። ቲቪ እያየ ይውላል። ግራ ግብት ብሎታል። ዘመዶቹ አድራሻቸው የለም። አንዳንዶቹ ሊያገኛቸው የሞከሩት ደግሞ እንዴ ይሄ ነፍሰ ገዳይ ብለው ስልካቸውን እንኳን አንድ ጊዜ አንስተው ካናገሩት በኋላ መልሶ ሲደውልላቸው አያነሱም፣ እነሱም አይደውሉለትም። በዚህ ቁጭት ውስጥ እያለ ነበር እንግዲህ ሞቷል፣ ገለኸዋል ተብሎ
20 ዓመቱ እንዲቃጠል ምክንያት የሆነው ዳንኤል ጋር ለፊት የተገጣጠሙት እዛው ሰፈር ውስጥ ዳንኤል እንደሚመጣ ያውቃል። ሲጠብቀው ነበረ በውስጡ። መጣ ሲባል ሰምቶ ነው ዳንኤል ፈልጎት የመጣው። በዚህ ሰዓት ለፊቱ ቆሞ ሲያየው ሳሙኤል በጣም የተናደደው ምን እንደሚያደርገው ግራ ገባው። ፍርሃትና ንዴት ቢሰማውም ግን ሁለቱም ተያያዙ፣ ተናነቁ። ለሳሙኤል ቀላል ነበር ዳንኤልን ማነቅ መጉዳት። ግን ደግሞ ብዙም ሳይታገሉ ብዙም ግብግብ ሳይፈጥሩ ሰዎች ይዘዋቸው ፖሊስ ዘንድ ቀረቡ። አሁን ፖሊስ ዘንድ ሲቀርቡ ዳንኤልም ሳሙኤልም ይናገራሉ። ዳንኤል የሚናገረው ነገር ከይቅርታ አጥፍቻለሁ ከማለት ባለፈ ምንም ዘሎ የሄደው ነገር የለም። እዛው ቦታ ጋር ለተፈጠረው ጸብ እርቅ ከተፈጠረ በኋላ ሳሙኤል የሚናገረው ነገር ግን እውነቱ በጣም አሳዛኝ ነው። ሳሙኤል የሚናገረውን ዳንኤል ሳይክድ ሁለቱም እዛ ጋር ከተነጋገሩ በኋላ ግን ገፍቶበት ሄዶ ሳሙኤል ክስ መመስረት የሚችልበት ነገር የለውም። ምክንያቱም የተከሰሰውም የተፈረደውም ሁሉ ነገር የሆነው እዛ ሀገር ነው። ስለዚህ እዛ ሀገር ሄዶ ማድረግ ያለበት ወይም ደግሞ እዛ ሀገር ተጠያቂ ሆኖ ከዚህ ሀገር ሕግ ጋር የሚሉ ነገሮችን ለመሄድ አልፈለገም። ብቻ አንድ ነገር ነው የጠየቀው። እሱ ምንድነው? ለሚደርስበት ጉዳት ሁሉ ከዚህ በኋላም ተጠያቂ ዳንኤል እንደሆነ ተናግሮ ወደ ቤቱ ሄደ፣ ወይም ወደ አረፈበት ቦታ ሄደ የእናትና አባቱ ጓደኞች ጋር። ከዚህ በኋላ ግን ዳንኤል ሰዎችን ሽምግልና መላክ ጀመረ። ተጸጽቶ ምንድነው የሆንከው ምንድነው የተፈጠረው ሲባል ነበረ የዛን ጊዜ ያደረገውን ነገር አሁን በሐዘን መናገር ይጀምር። በእርግጥ ዳንኤል ሳሙኤል መጥቶ ሊበቀለው እንደሚችል ሊገለው እንደሚችል በጣም ተጠራጥሯል። ግን ከዛ በላይ የሆነ ምክንያት ገፍቶት ነው የመጣው። የዛን ጊዜ ዳንኤል ለምን ይሄን አደረክ ለምን እዚህ ውስጥ ገባ ተብሎ ሲጠየቅ የተናገረው ነገር ምንድነው? የኋላ አመቱን ወደ ኋላ ሄዶ ሲናገር ያኛው አፍሪካዊ ሰውዬ አስገድዶኝ ነው አለ። ሁለታችሁንም ህይወታችሁን አሳጥቼ ገንዘቡን ከመወስደው ወይንም ደግሞ ሁለታችንም ህይወታችንን ከምናጣ ራሴን ላትርፍ ብዬ ነው አለ። የሚያስገርመው ነገር ያ ገንዘብ 30% ነው ዳንኤል የወሰደው፣ 70% አፍሪካዊ ነው የወሰደው። 30% ተቀብሎ በህገወጥ መንገድ ወደ ሀገሩ እንዲመጣ አድርጎት ዳንኤልን ግን አስመልጦ እሱን እዛ እንዲታሰር ያደረገበት ምክንያት ምንድነው? ግለሰቡ ነው የሚያውቀው። ገሎ መቅበር አይችልም። አንዳቸውን ግን አንዳችሁ ገላችኋል ብሎ ግን በዚህ ሁኔታ ካታለለ በኋላ ሁለቱን አጠላልፎ እሱ 70% ገንዘቡን ይዞ መውጣት ነው የፈለገው። ተሳካለት። እነሱ ሲሰሩ የነበረው ከአጭበርባሪ ጋር ነው። እነሱ ሲሰሩ የነበረው ምንም ርህራሄ ከሌለው ከአንድ ከአፍሪካ ከመጣ ሰውዬ ጋር ነው። የሰውየው ምንነት፣ የሰውየው የስራ ሁኔታ፣ የስራ ላይሰንስ፣ ቢዝነስ ላይሰንሱ ህጋዊነት፣ የነበረበት ቦታ ምንድነው፣ ምን አይነት ህግ ነው ያለው፣ ምንም ያጠኑት ያዩት ነገር የለም። እነሱ የተመለከቱት ቢዝነሱን ብቻ ነው። ይሄ እንግዲህ በዳንኤል አይን ነው። እውነቱን የሚያውቀው ፈጣሪ ነው። ዳንኤል ግን እኔ የወሰድኩት 30% ነው፣ 70% የገንዘቡን የወሰደው ያኛው ሰውዬ ነው። ሁለታችንንም ሊያጠፋን ነው ብዬ ስለፈራው ራሴን አስመለጥኩ አለ። ጨካኝ ነው። ግን ዳንኤል ዛሬ ለምን ይሄን ሁሉ ነገር ተናገረ ታዲያ? ገንዘቡን ምን አደረገው? እንደገና ደግሞ ህይወቱስ እንዴት ነበረ ብለን ከተመለከትን ከተመለሰ በኋላ 2 ዓመት አልቆየም ዳንኤል። እሱም ራሱ ህመምተኛ ነው የሆነው። በጣም ነው የታመመው። እነዚህን ቀሪዎቹን ከመጣ ጊዜ ጀምሮ እስካሁን ድረስ የሚኖረው ከናቱ ጋር ነው። ሲሄድም አላገባም አልወለደም፣ አሁንም አላገባም አልወለደም። ገንዘቡስ ማለት እየኖረበት ባከነ። ሳሙኤልን ጥሎት ከመጣ በኋላ ዳንኤል እዚህ ሀገር ስራ አልሰራም። ሳሙኤልን እዛ እስር ቤት ውስጥ እንዲሆን ካደረገ በኋላ ይዞት የመጣውን ገንዘብ 1 2 3 እያለ እየበላው አለቀ። ቢዝነስ የሚባል ነገር አብሮ ከሳሙኤል ጋር ጠፋ። ለዚህ ነው እንግዲህ ግለሰቡ ጤና የለውም፣ ምንም አይነት ህይወት የለውም። ማናችንም በህይወት የሚገባን ትዳር ልጅ የምንለውን ነገር አላየም። ስራውን አልሰራም። ከእናቱ ጋር ቁጭ ብሎ እናቱ እያስታመሙት እዚህ ጋር ደርሷል። ይሄ ግለሰብ ቆሞ ስናየው እየተራመደ ስናየው ጤነኛ ይመስለናል፣ ግን በጣም ህመምተኛ ነው። መራመድ እንኳን የሚችለው ለደቂቃዎች ነው። ከዛ በኋላ መልሶ ቁጭ ይላል። አሁን
ዳንኤል እዚህ ጋር የሚያደርገው ነገር ምንድነው? ከሳሙኤል ጋር ይቅርታ ነው የሚለው። መምጣቱን ይጠብቅ እንደነበረ፣ ይቅርታ ለማለት ይፈልግ እንደነበረ፣ እንደተጸጸተ፣ እንደውም እሱ ማረሚያ ቤት ያለው ይሻላል፣ ከኔ ህይወት እኮ ያንተ ህይወት ይሻላል እያለ ይቅርታ ይጠይቀዋል። ሳሙኤል ፈራው፣ ግራ ገባው። ለመጀመሪያ ጊዜ በህይወቱ በ20 ዓመት ውስጥ ያልተሰማው አይነት ሀዘን ተሰማው። ይሄን ሁሉ ነገር ያጣነው ለምንድን ነው ብሎ ግራ ቢገባውም አንዳንድ ሰዎች ግን መሀል ላይ ሽምግልና ገቡና ምን ተወሰነ? ዳንኤል የእናቱን ቤት ወራሽ እሱ ስለሆነ ተሽጦ ግማሹን ለሳሙኤል እንዲሰጠውና አገር ውስጥ እንዲቋቋም የሚል ሰዎች ተስማምተው የወሰኑትን ውሳኔ ዳንኤልና እናቱ ተቀብለው እናትየው በገዛ ፈቃዳቸው ቤታቸውን ሸጠው ግማሹን ለሳሙኤል ሰጡት። ልጃቸው ይቅርታ እንዲደረግለት ምህረት እንዲያገኝ ግዴታ ይቅርታ ያስፈልገዋል ብለው የሚያምኑት እናቱ እሳቸው ናቸው በጣም የገፋፉትና ለዚህ ቦታ ያደረሱት። ሳሙኤል የተሰጠውን ገንዘብ ይዞ ህይወቱን ቀጠለ። ግን አንድ የማይክደው እውነት አለ። ነፍሰ ገዳይ ብሎ ብዙ ሰዎች ለጥፎበታል። ነፍሰ ገዳይ ነው ብሎ ብዙ ሰዎች ፈርደውበታል። ነፍሰ ገዳይ ነው ብሎ ብዙ ሰዎች አሽሽተውታል። ገንዘቡን ተቀብሎ ብቸኝነትን ተቀብሎ ሳሙኤል ህይወትን መኖር ሲጀምር ምንም ይሁን ምን ለዳንኤል ይቅርታ ያድርግለት እንጂ ሊያየው አይፈልግም። ወደዛ ሀገር ተመልሶ ሄዶ ሊከሰው አስቦ ነበር። ገንዘቡም ጊዜውም ሁሉም ነገር ስላልተዋጠለት ጸጥ ብሎ ህይወቱን በሰላም መኖር ቀጠለ። ሁልጊዜም ቢሆን ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪኮቻችንን ተመልክተን ከምናነሳቸው ሀሳቦች መካከል አንዱ ሁላችንንም ቅር ያሰኘን የሚያሳዝነን ነገር የሳሙኤል አለመታመን ነው። ሳሙኤል እውነቱን ተናግሯል። እንዳላደረገ እዛም ሀገር እያለ ተናግሯል። እዚህም ቤተሰቦቹ ለወከሏቸው 2 ሰዎች ሲያስረዳቸው ነበረ። ግን የአካባቢው ሰው፣ የራሱን ቤተሰቦች፣ ማንም ሰው አላመነውም። የልጆቹም እናት ጭምር ነፍሰ ገዳይ ነው ብለው ሁሉም ሸሹት። ሀቅን ይዞ ግን ያልታመነ ሰው ነው። በጣም ያሳዝናል የገጠመው ነገር። እኛም ሁላችንም ከዳንኤል ጋር ተመሳሳይም ባይሆን ተቀራራቢ የሆነ ነገር ቢገጥመን የምንናገረው ነገር እውነት ሆኖ፣ የምናደርገው ነገር እውነት ሆኖ፣ የምንሰራው ነገር እውነት ሆኖ ግን ሰዎች አላምን ብለውን፣ ሰዎች አልቀበል ብለውን ራሳችንን የማንታመንበት ቦታና ተቀባይነትን የማናገኝበት ቦታ ራሳችንን ካገኘ ነው ለራሳችን የውስጥ ጤንነት መጠንቀቅ መቻል አለብን። ሰዎቹ በእኛ ህይወት ላይ ምንድነው የሚያስከትሉት ነገር ወይም ደግሞ ምንድነው አስተዋጽኦአቸው፣ ባያምኑን ምንድነው የሚያመጡት የሚለው ነገርና የኛ አይምሮ ጤንነት የኛ የውስጥ ሰላም ሲነጻጸር ምንም አይገናኝም። ከውስጣችን ሰላም የሚበልጥ ነገር የለም። አንዳንዴ በቃ ሰዎች አያምኑንም ወይንም ደግሞ አይቀበሉንም። አንዳንዴ ይበዛሉ፣ መዓት ነው የሚሆኑት። ይሆኑና ባላጠፋነው ነገር ይወቅሱናል፣ ባላደረግነው ነገር ያሸማቅቁናል። የዛን ጊዜ ካልታመንን የምንናገረውን ነገር ሰዎች ካልተቀበሉን ግብ ውስጥ ገብተን ራሳችን አንገታችንን ዝቅ አድርገን ያለ ጥፋታችን ያለ ኃጢያታችን ጭንቅላታችንን የሚጎዳ ቅጣት ተቀበለን አንገታችንን ደፍተን መኖር ከለመድን አንነሳም ከዛ ውስጥ። ቀና ብለን ራሳችንን ማዳን መቻል አለብን። ቀና ብለን ያላደረግነው ነገር አላደረግንም ብለን አቋም ይዘን መራመድ መቻል አለብን። ምናልባትም አቋም መያዛችን ከዛ ቦታ ለአንዴና ለመጨረሻ ጊዜ የሚያስነሳን ነገር ሊሆን ይችላል። አቋም ግን አቋም ነው። ምክንያቱም ከኛ ሰላም የሚበልጥ ነገር የለም። እርግጠኛ ሆነን በውሸት የተወቀስንበት ቦታ፣ እርግጠኛ ሆነን ሰዎች በውሸት የኮነኑን የወቀሱን የተናገሩን ቦታ ላይ ራሳችን አንገታችንን ደፍተን እንዳልተቀመጥን እርግጠኛ መሆን መቻል አለብን። ምክንያቱም ያላደረግነውን ነገር እንዳደረግነው ተደርገን ተቀብለን ለውስጣችን አምነን ያለ ጥፋታችን ይቅርታ ጠይቀን አንገታችንን ደፍተን መኖር ከተለማመድን ራሳችንን በገዛ ፈቃዳችን ጣል ነው ቀበር ነው ማለት ነው። ለራሳችን እንደዚህ አይነቱን እድል መስጠትና ማሳየት የለብንም። ትክክለኛነት እኛነታችንን መግለጽ አለብን። አለበለዚያ ከቦታው ዞር ማለት ነው መፍትሄው። የዛሬ ባል ታሪኮቻችን ሌላው በጣም ያስገርመው ነገር የሳሙኤል ቤተሰቦች ናቸው። አዎ አቅም ማጣት፣ ገንዘብ ማጣት፣ ብዙ ነገር ማጣት ይህንን ቤተሰብ በታትኖታል። ሚስት ልጆቿን ይዛ ወደ ሌላ ትዳር፣ እናትና አባቱ ወደ ሞት፣ በጣም በሀዘን የተጎዱ ሰዎች ናቸው። እህት ወንድሞቹ ሰፈራቸውን ለቀው ስላፈሩ ተበታተኑ። የቻሉት ገንዘብ አዋጥተው ለሰው ልከው ነበረ፣ ጠበቃ ቀጥረው ነበረ።
ሲፈረድበት ግን ውስጣቸው ሁሉ ነገራቸው ሞራላቸው ተነካ። ዳንኤል በዛ ጊዜ ሞቷል ሲባል ሳሙኤል እኮ ፍርድ ቤት ላይ 2 ጊዜ ከተፈረደበት በኋላ ይግባኝ ብሎ ነበር። ይግባኙ ተቀባይነት አላገኘም። አስቀርብም እየተባለ ተባረረ። የዛን ጊዜ እነዚህ ሰዎች ቢያቁስ ኖሮ እውቀት ያለው ሰው ቤተሰቦቹ እኮ ተባብረው 2 ሰው ልከው ነበር። ጠበቃም ቀጥረው ተከራክረዋል። እስከ መጨረሻው ድረስ የቻሉትን ነገር አድርገዋል። 2 ጊዜ ይግባኝ ጠይቆ አይቻልም ተብሎ ተከልክሏል። አያስቀርብም ተብሏል። የቻለውን ነገር ሁሉ ራሱ ሳሙኤልም አድርጓል፣ ቤተሰቦቹም አድርገዋል። ከዚህ በኋላ እነሱ የቻሉት እዚህ ድረስ ነው። የቻሉት ድረስ ከሄዱ በኋላ ግን ተስፋ ቆረጡና ምን ሆኑ? በቃ ብለው ተበታተኑ። ያ 20 ዓመት ውስጥ የነበረው ነገር በሙሉ የዛን ቤተሰብ ታሪክ ወደ አልነበረ ነገር ቀየረው። ይህን ሁሉ ነገር ያደረጋቸው ዳንኤል ነው አይደል? ሌላስ ምን ማድረግ ይችሉ ነበር? እኛም በህይወታችን አንዳንድ ጊዜ ከአቅማችን በላይ የሆነ ችግር ሊገጥመን ይችላል። ሰዎች በተለያየ መንገድ ሊረዱን ይችላሉ። በሐሳብ የሚረዳን ሰው ትልቁን ቦታ ይወስዳል። ምን ማድረግ እንዳለብን፣ የት መጠየቅ እንዳለብን፣ ለማን ማመልከት እንዳለብን አንዳንድ ጊዜ ለኛ እንደ ተራራ ይተልቅብናል መፍትሄ ፍለጋ። ለአንዳንዶች ግን በጣም ቀላል ነው። አንድ ስልክ አንስተው ደውለው ከሆነ ሰው ጋር ሊያገናኙን ይችላሉ። አንድ ስልክ ደውለው መረጃ ሊጠይቁልን ይችላሉ። አንድ ስልክ ደውለው እማናቀውን ነገር ሊያሳውቁን ይችላሉ። ለዚህ ነው አንፍራ፣ መረጃን ጠይቅ፣ የሚያቅ ሰው ጋር እንሄድ፣ የህግ አካላት ጋር እንሄድ። የዳንኤል ቤተሰቦችና የሳሙኤል ቤተሰቦች የዛን ጊዜ ይህንን ችግር ለመፍታት ለምንድን ነው በህብረት ወደ ፖሊስ ጣቢያ ያልሄዱት? ለምንድን ነው ለፖሊስ ያላሳወቁት? እውቀቱ ስለሌላቸው። ማንኛውም ነገርኛ የሚጨንቀን የሚከብደን በተለይ ከወንጀልና ወንጀለኞች ጋር ተያይዞ የትም ቦታ ይሁን የተደረገው ነገር ቢያንስ መረጃ እንድንሰማ ወደ ህግ አካላት መሄድ መቻል አለብን። ብዙውን ጊዜ የሚመስለን እኛ በተፈጥሯችን ጓደኞቻችን፣ ጎረቤቶቻችን፣ ዘመዶቻችን፣ የትዳር አጋራችን ወይ የትዳር አጋራችን ቤተሰቦች ምናምን የምናውቃቸው በዙሪያችን ያሉ ሰዎች ብቻ ጋር መፍትሄ ያለ ይመስለናል። አይደለም። የተለያዩ ሰዎች የተለያየ እውቀት አላቸው። የተለያዩ ሰዎች የተለያየ መረጃ አላቸው። የተለያዩ ሰዎች የተለያዩ ሰዎችን ያውቃሉ። ማን ጋር እርዳታ እንደምናገኝ ስለማናቅ ተስፋ ሳንቆርጥ እርዳታ መጠየቅ አለብን። እርዳታ ደግሞ ስንጠይቅ የሚያውቅ ሰው ጋር ነው እንጂ የምንቀርበው ሰው ጋር አይደለም የምንሄደው። የሳሙኤል ቤተሰቦች ትልቁ ጥፋታቸው ወይንም ደግሞ ቢያረጉ ጥሩ ነገር ነበረ ብለን ከነሱ የምንማረው ነገር አልፈው ሄደው መራመድ አልቻሉም ነበር። ወይ የህግ አካል ጋር ሄዱም፣ ወይ አገር ውስጥ ጠበቃ ፈልገው አላናገሩም። ፍትህ ቢሮ የተለያየ ቦታ መሄድ ይችሉ ነበረ። ግን የትም ቦታ ከመሄድ ይልቅ ራሳቸው ችግሩ እንዲበታተናቸው ፈቀዱና ተበታተኑ። ይሄንን እንዳናደርግ ችግር ሲገጥመን መፍትሄ ወደሚሰጠን አካል ሄደን መፍትሄ እስከምናገኝ ድረስ ተስፋ መቁረጥ አይፈቀድልንም። ሌላው የዛሬ ባል ታሪኮቻችንን ተመልክተን ከምናነሳቸው ሀሳቦች መካከል አንዱ የሰው ልጅ ገንዘብ አንዳንድ ጊዜ በጣም ትርጉሙ ሳይገባው ሲቀር፣ ከገንዘብ ጋር ያለው ግንኙነት ሳይታረቅ ሲቀር፣ ከገንዘብ ጋር ሰላም ሳይፈጥር ሲቀር ገንዘብ ለማግኘት ብሎ የሚሄድበትን ርቀት ተመልክተናል። ዳንኤል እውነት እሱ እንዳለው አፍሪካዊው ሰውዬ አለቃቸው አስገድዶት ነው? እሱ የምንቀበላለን ማንቀበላለን፣ ግን ገንዘብ እንዳጓጓው ግልጽ ነው። ገንዘብ ባያጓጓው ኖሮ የተቀበለውን የወሰደውን ገንዘብ ይዞ ለምን ቀጥታ ወደ ሳሙኤል ቤተሰቦች አልመጣም? ለምን ጓደኛውን ነፃ ለማውጣት አልሞከረም? መስሎት ነው፣ ገንዘቡን በልቶ የሚኖር መስሎት ነበረ። ግን የደረሰበትን ተመልክተናል። ወይንም ምንም በዛ ገንዘብ ምንም ሳይጠቀምበት ህይወቱ ከንቱ ሆኗል። አንዳንዴ ገንዘብ ምን እንደሆነ ትርጉሙን ከገንዘብ ጋር ያለንን ሰላም ካላስታረቅን በስተቀር ህይወታችን ከንቱ ነው። በጣም ገንዘብ ልንሰበስብ እንችላለን፣ ግን ገንዘቧን አንበላትም፣ አንዝናናበትም፣ አንለብስበትም። ገንዘቡ የሰው ላብ፣ የሰው ደም፣ የሰው እንባ ካለው ለኛ አይጠቅመንም። ገንዘባችንና አይምሯችን ውስጥ ያለው እውቀት ካልተመጣጠነ፣ ገንዘብን በስነ ስርዓት ማስተዳደር የሚችል እውቀት ከሌለን፣ ገንዘብ የሚያተብተን ከሆነ፣ ገንዘብ ወደ ጥፋት የሚወስደን ከሆነ ራሳችንን ማረም አለብን። ያገኘነው የገንዘብ ብዛት አይደለም፣ ወይንም ደግሞ የምናገኘው የገንዘብ መጠን አይደለም ለኛ ጤነኛ አይምሮና የሆነ ወይንም ጤነኛ አስተሳሰብ ያለውና የሌለው የሚያደርገን። ሲጀመር ራሳችን 1 ብርም ትሆን 1 ሚሊዮን ብር ያለን ከገንዘብ ጋር ያለን አመለካከት፣ ከገንዘብ ጋር ያለን ግንኙነት ጤነኛ ካልሆነ፣ የተስተካከለ ካልሆነ ችግር አለብን። አንድ ሰው ራሱን ልክ ገንዘብ ለማግኘት ሲስገበገብ፣ የሰው ገንዘብ ለመቀማት ሲቋምጥ ራሱን ካገኘው፣ ገንዘብ ካገኘ በኋላ ሰርቶ የሚሆን ደግሞ ሲተብት ራሱን ካገኘው፣
በገንዘቡ ምክንያት ሲታበይ ራሱን ካገኘው እነዚህን ምልክቶች ካየን ቀጥ ብለን ወደ ስነ ልቦናዊ ምክር አገልግሎት በመሄድ መታከም አለብን። በገንዘብ በሽታ ታመናል። ገንዘብ ስነ ስርዓት ኖሮት የሚኖረው በስነ ስርዓት ከሚያስብ ሰው ጋር ነው። ገንዘብ በስነ ስርዓት ጤና ሰጥቶ ነው የሚኖረው ጤነኛ ሰው ጋር ሲሆን ነው፣ የአእምሮ ጤንነት ያለው ሰው ጋር። ገንዘብ ጤነኛ አስተሳሰብ የሌለው ሰው ጋር ሲሄድ ያንን ሰው ብቻ አይደለም ገንዘቡን የያዘው ሰው ጋር ብቻ አይደለም ጉዳት ያለው፣ በዙሪያ ያሉትን ሰዎች ሁሉ ይጨርሳል። በዙሪያ ያሉትን ሰዎች ሁሉ ህይወት ከንቱ ያደርጋል። ገንዘብ እኛ ልንጠቀምበት ነው እንጂ ክፉ አድርጎ ሊጠቀምብን መፍቀድ የለብንም። አንዳንድ ሰው ገንዘብን በኃጢአት ማግኘት አይፈራም። አንዳንድ ሰው ገንዘብን በግፍ ማግኘት አይፈራም። አንዳንድ ሰው በጣም ፈጣጣ ነው። የሰው ገንዘብ በማጉሊያ መነጽር ያያል። ከንትና ልውሰድ እያለ ደፋር የሆነ ሰው። እንደነዚህ አይነት ሰዎች ማመን ያለባቸው አንድ ነገር አለ። የሰው ገንዘብ ለማንም ስለማይጠቅም ለራሳቸውም ስለማያገኙት ጉም ስለሆነ ጨብጠው በአይምሯቸው የያዙት ሕክምና መሄድ ነው ያለባቸው። ሕክምና ሄደው አይምሯቸው ከገንዘብ ጋር ሰላማዊ ግንኙነት እንዲኖረው ማድረግ ነው ያለባቸው። እንደዚህ አይነት አስተሳሰብ ያለን ሰዎች ሌላ መውጫ መንገድ የለንም። ገንዘብ የምንሰራው እንዴት ነው? ላባችንን ጠፍ አድርገን ከዚህ ከጭንቅላታችን በሚወጣ እውቀት ጉልበታችንን ከስክሰን ወገባችን ተንቀጥቅጦ፣ ይሄ የዓለም ህግ ነው። ሰዎች ስጦታ ይሰጣጣሉ። ሰዎች በገንዘብ ይረዳዳሉ። ሰዎች ገንዘብ መሰጣጣት፣ ውርስ መቀበል ምናምን ያለ ነገር ነው። አንድ ግን የምናውቀው እውነት አለ። የሰው ገንዘብ የቀማ ሰው ሆኖ አያውቅም። የሰው ገንዘብ የቀማ ሰው እንጀራ በልቶ አያውቅም። የሰው ገንዘብ የቀማ ሰው እንቅልፍ ወስዶት አያውቅም። ቅዠታም ነው። ለዚህ ነው ሰው በጣም የተሳሳተ አመለካከት ስለ ገንዘብ ሲኖረው ራሱን ታስቦ ወደ ሕክምና መሄድ አለበት። ሰዎችን እኮ የሰው ገንዘብ አልፈልግም እያልን ልናታልላቸው እንችላለን፣ ልንዋሽ እንችላለን። ሰዎችን ኧረ እኔ የሰው ገንዘብ ነክቼ አላቅም እያልን ልናታልል እንችላለን። ህሊናችንን ግን ልንዋሸው አንችልም። ቁጭ ብለን ቤታችን ሰው ሳያየን በር ዘግተን የእንትናን ገንዘብ እንደዚህ አርጌ በውስድ ከእንትና እንደዚህ አርጌ ገንዘብ ብቀበለው እንትናን ዋሽቻ አታልዬ እንደዚህ ባረገው ብለን ራሳችን እያሰብን ካልኩሌት ስናደርግ ካገኘ ነው። ቁጭ ብለን በሰው ገንዘብ ስንቋምጥ አይምሯችን ያንን እያሰበ ካገኘን ብድግ ብለን ሐኪም ቤት ሄደን እንደዚህ እያሰብኩ ነው ታምም ያለው ሕክምና ስጡኝ ብለን መጠየቅ ነው ያለብን። ለምን? እድሜያችንን እያቃጠልን ነው። የሰው ገንዘብ አናገኝም። በረከታችንን እየበላን ነው። የሰው ገንዘብ እናገኛለን ብለን ወንጀል ውስጥ ልንገባ እንችላለን። ፈጣሪ የሰጠንን ጸጋና በረከት ሁሉ ጥለን የሰው ጸጋ ለመቀበል ነው ጥረት የምናደርገው። ይሄ አይሳካልንም። እኛ በእንደዚህ አይነት የቃሻ አስተሳሰብ ውስጥ ሆነን ደግሞ አንዳንዴ ልጅ እንወልድና ልጆቻችንንም የቅዠት ህይወት እናስተምራቸዋለን። ለምን? ስለማናቅ ነው። መጥፎ ሰው ሆነን ላይሆን ይችላል፣ ስላልገባን ነው። ሲገባን ግን ወደ ሕክምና ቦታ እንሄድና ከገንዘብ ጋር ያለን ግንኙነት ሰላማዊ እንዲሆን ማድረግ መቻል አለብን። በርካቶች በዚህ ዘመናቸው ተበልተዋል። በርካቶች በዚህ ጠፍተዋል። በርካቶች የሰው ገንዘብ እንቀማለን ብለው ነፍስ አጥፍተው ማረሚያ ቤት አሉ ዛሬ። በርካቶች የሰው ገንዘብ እንቀማለን ብለው የሰው ነፍስ ሊያጠፉ ሄደው ራሳቸው ጠፍተዋል። በርካቶች በተስፋ የሰው ገንዘብ እቀበላለሁ ብለው በተስፋ ዘመናቸው ተበልቶ የሥራ ዘመናቸው፣ የወጣትነት ዘመናቸው፣ የጉብዝና ዘመናቸው ሁሉ ባክኖ በስተርጅና ነቅተዋል። የሰውን ገንዘብ የሚበላ የለም። ከሀብታም ጋር መለጠፍ ሀብታም አያደርግም። ከሀብታም ልጅ ጋር መለጠፍ ሀብታም አያደርግም። የሀብታምን ልጅ ተለጥፎ ማግባት ሀብታም አያደርግም። ራሳችን ሰርተን ነው ሀብታም መሆን የምንችለው። ኩርት ብለን ክብራችንን ጠብቀን ከማንም ጋር መለጠፍ፣ የማንንም መዝረፍ፣ የማንንም ምናምን አይደለም የሚጠበቅብን። ያለንን ነገር ተመስገን ብለን ከኖርን ሁላችንም በአቅማችን ሰርተን ያገኘ ነው። በቀን አንዴም በላው፣ በቀን ሁለቴም በላው፣ በቀን ሶስቴም በላው ተመስገን ብዬ ከሆነ የራሴን ሰርቼ የምበላው ከዛ በላይ ሀብት የለም። ጤነኛ አይምሮ እንዳለው ሰው ሀብታም የለም። ጤነኛ እንሁን አይምሮአችን። አንዳንድ ሰዎች እኮ አሉ ከገንዘብ ጋር ያላቸው ግንኙነት በጣም የተበላሸ ሆኖ እነሱ እየቃዡ መልሰው እኛን ቅዠት ውስጥ የሚከቱን። አንዳንዶቹ ለማኝ ያደርጉናል። ሰው ጋር ወስደው ባለሀብት ጋር ወስደው በቃ ያንን ባለሀብት እንድንለምነው ያደርጉናል። አንዳንዶቹ ደግሞ ያልሰራንበትን ገንዘብ እኮ ነው የሆነ ሰው እንዲሰጠን ተስፈኛ ያደርጉናል። አንዳንዶቹ ደግሞ ሌብነት ያስተምሩናል፣ እንድንሰርቅ ያደርጉናል፣ እንድናጭበረብር።
አንዳንዶቹ ደግሞ ይመጡና የሆነ ቦታ እንሂድ እንደዚህ አድርጎ ሰው ገንዘብ ይሰጠናል፣ እንትን የሚባል እጣ አለ፣ እንትን የሚባል ድርጅት አለ። ውሸት የለም። በምድር ላይ እንደሱ አይነት ነገር ሰርቶ አያውቅም። ሰው በዛ መንገድ ገንዘብ አግኝቶ አያውቅም። እንደዛችሁ ያቺ ተስፋ እንደተደረገች ጊዜው ያልቅና በስተርጅና እንዳንነቃ ብልጥ መሆን መቻል አለብን። ገንዘብ ያለው የደከመ የለፋ ወይ እውቀት የሞያ ኖሮት በእውቀት የሰራ ሰው ጋር ነው። አለበለዚያ ትምህርት ቤት ሄዶ የሰራ ሰው ጋር ነው። ዝም ብሎ ሜዳ ላይ የተገኘ የለም። የነገደ ሙያ ኖሮት ነው የነገደው። ባለሙያ ሆኖ የሰራ ገንዘብ ያገኘው የእጁ ሙያ ነው ያበላው፣ እንጀራ የሰጠው። የተማረ ትምህርቱን ተምሮ ነው። ከዚህ ውጪ የዓለም ሕግ የለም። ይሄንን ሀሳብ አስተተውን የውሸት መንገድ የሚወስዱን ሰዎች ካሉ ከነሱ አጠገብ መራቅ ነው ያለብን። እውነተኛ ሰው አጠገባችን ያለው ሰው ጤነኛ አስተሳሰብ ያለው፣ እኛም ጤነኛ አስተሳሰብ ያለን፣ አካባቢያችን ሁሉ ስነ ስርዓት ያለው ከሆነ 24 ሰዓታችንን ተጠቅመን ከታች ተነስተን እስከ ላይ ድረስ የት እንደምንደርስ የሚያስተምረን ሰው ነው አጠገባችን የሚኖረው። እንደዛ አይነት ህይወት የምንኖር ከሆነ ነው ጤነኛ የሆነው እንጂ የተሳሳተ ገንዘብ የማግኛን ዘዴ ከሚነግረን ሰው አጠገብ ከሆንና ራሳችን ግን ከሆንን ልብ ብለን አስበን ራሳችንን ከዚህ ውስጥ ማውጣት አለብን። የሳሙኤልና የዳንኤልን ታሪክ ተመልክተን ሌላ የምናነሳው ሀሳብ እዚህ ታሪክ ውስጥ ምንድነው? የሁለቱ የሽርክና ስራ በደንብ በሙያው ጠንከር ያለ ነገር የሚያደርግ የነበረው ሳሙኤል ነው። ምንም እንኳን አብረው ቢማሩም በጊዜ ግን ትዳር መስርቶ ልጆች ወልዶ በህይወት ውጣ ውረድ ተይዞ የነበረው ሳሙኤል ነው። ለዚህ ነው ሳሙኤል ረጋ ያለ ነው። ዳንኤል ደግሞ ከሁለቱ ፈጠን ያለ ነበረ። ታዲያ ሁለቱ አንድ ላይ ስራ ሲሰሩ የሳሙኤልን የልጆች ትምህርት ቤት፣ የልጆች ዩኒፎርም፣ የትምህርት ቤት የሰርቪስ የሚመላለሱበትን፣ ለቤተሰቦቹ የሚሰጠውን ብር፣ ለትዳር አጋሩ ለቤት አስቤዛ የሚሰጠውን ብር ሁሉ አብሮ ነበር የሚያደርጉት። ወይንም ደግሞ ዳንኤል ሂሳባቸውን በሙሉ ሰርቶ ያቀናጅ ነበረ። ለዚህ ነው እንግዲህ ልክ ችግር ሲመጣና ቤተሰቡ እንደ ቤተሰብ መቀጠል ያልቻለበት ምክንያት ዳንኤል ከህይወታቸው ሲወጣ ሁሉ ነገር ተበላሸ። ሳሙኤል ቢታሰርም እንኳን ሳሙኤል ማረሚያ ቤት ቢሆንም እንኳን ዳንኤል ይሄንን ነገር ማያደርገው ሰው ቢሆን ኖሮ ከዳንኤልና ከሳሙኤል ውጪ ቤተሰቡ እንደ ቤተሰብ ቀጥ ብሎ መሄድ የሚችል ቢሆን ኖሮ በአንድ ጊዜ ባልተፈረካከሰ ነበር የዛ ቤተሰብ ተቋም። ለዚህ ነው ሁልጊዜም በህይወታችን ስራችንንና የግል ህይወታችንን መለየት እጅግ በጣም አስፈላጊ ነው። ስራችንና የግል ህይወታችን በጣም መራራቅ አለበት ይላሉ አንዳንድ ሰዎች። አንዳንድ ሰዎች ደግሞ በጣም ተቀራርቦ አንድ ላይ መሆን አለበት ይላሉ። ለዚህ ነው እንግዲህ አንዳንድ ሰዎች ስራና የግል ህይወትን መቀላቀል መልካም አይደለም ብለው የሚያምኑበት፣ ብዙዎች የሚስማሙበት ሀሳብ ነው። ስራና የግል ህይወት ቢቀላቀል ምን ችግር አለ የሚሉ ሰዎች አሉ። ከጥቅሙ ጉዳቱ ይበልጣል የሚሉ ሀሳብም የሚያቀርቡ ሰዎች አሉ። የዛሬ ባል ታሪካችን ሌላ የምንመለከትበት አንድ ነገር አለ ወይንም የምንታዘበው ሳሙኤል ዳንኤልን ለመበቀል በቂ ነገር ነበረው። በቂ ሰዓት አለው፣ በቂ ጉልበት አለው፣ በቂ ጊዜ አለው። ዛሬ ዳንኤልና እናቱ ደክመዋል። ዛሬ ዳንኤል ቆሞ ይሄድ እንጂ በጣም እንደታመመ ሰዎች ይናገራሉ፣ አቅም እንደሌለው። ስለዚህ እሱን ለመበቀል በቂ ጊዜ፣ በቂ ሰዓት፣ በቂ ገንዘብ እጁ ላይ አለ። ሳሙኤል ግን ያንን ለማድረግ አልፈለገም። የራሱን ህይወት መረጠ። ሁላችንም ከዚህ ታሪክ ውስጥ የምንማረው አንድ ነገር አለ። ሰዎች እጃችን ላይ ሲወድቁ ሰዎችን የሆነ ክፉ ነገር አድርገውን ወይንም የሆነ የማይደረግ ነገር አድርገውን ግን ደግሞ እኛ መልስ መስጠት የምንችልበት ሰዓት ላይ ትተናቸው መሄድ፣ ምንም ሳንናገራቸው መሄድ፣ አለዚያም ደግሞ ምን አገባኝ ብለን ፊታችን ወደ እነሱ ሳናዞር መሄድ የብስለት ምልክት ነው። የሽንፈት ምልክት አይደለም። የፈሪነት ምልክትም አይደለም። ንቀናቸው ነው። ታዝበናቸው ነው። ይሄው የፈጣሪ እንኳን መለሰልህ እያልን ነው። እንደነዚህ አይነት ሰዓታት ላይ አንዳንድ ሰዎች ይገፋፉናል። ተበቀለው፣ ተበቀዩ፣ እንደዚህ ብለሽ ተናገሪያት፣ ሂጂ እንደዚህ አርጊ፣ ሂድ እንደዚህ አርጊ ይሉናል። ውስጣችንን ማዳመጥ ያለብን። መበቀል አንፈልግም፣ መናገር አንፈልግም፣ ክፉ ነገር ማድረግ አንፈልግም። ያ የብስለት ምልክት መሆኑን ተረድተን ህይወታችንን መቀጠል ነው ያለብን። የሰው መልካምነት፣ የሰው አስተዋይነት፣ የሰው ባህሪ ግርም እስከሚለን ድረስ የምንታዘበው አንድ ሰው በድሎት ያ ሰው እጁ ላይ ከወደቀ በኋላ ዝም ብሎት ሲሄድ ነው አይደል? ምንም ነገር ሳያረገው ያ ሰው ዝም ብሎ ህይወቱን ከቀጠለ ብስለቱን ነው የምናየው፣ ፍርሃቱን አይደለም። ወይ ተለማማጭ ወይ ፈሪ መሆኑን ሳይሆን ቂም በቀል የማያቅ ሰው፣ በተለይ መበቀልና ቂምን መወጣት እየቻለ ንቆ የሚሄድ ሰው ማለት የጭንቅላቱን ብስለት ነው የምናየው። ህይወቱ ላይ ብቻ ያተኮረ ሰው ነው እንደዛ የሚያደርገው። የራሱ ዓላማ ላይ ብቻ ያተኮረ ሰው፣ የራሱን ነገር ለማሳካት ብቻ የሚሮጥ ሰው የሰውን ተግባር ወደ ቀኝና ወደ ግራ ብሎ አያይም።
በህግ መጠየቅ ያለበትን በህግ ይጠይቃል ሰው ከበደለው። ከዛ ውጪ ግን ለቂም ለበቀል እነንትናን ለማናደድ እነንትናን እንደዚህ ለማድረግ ብለው ሲያስብ አይገኝም። እኛም መረዳት መቻል አለብን። የሆኑ ሰዎች የሆነ ሰዓት በደሉን፣ የሆኑ ሰዎች የሆነ ሰዓት የማይደረግ ነገር አደረጉን አይደል? እነዛን ሰዎች በህግ መጠየቅ ከፈለግን በህግ መጠየቅ ካለብን በዛ ሰዓት ጠየቅናቸው። ከሆነ አመት በኋላ ግን እነዛ ሰዎች ከፊት ለፊታችን መጥተው ቢቆሙ ከኋላችንም መጥተው ቢቆሙ በቀኝም በግራም ቢሆኑ ዞር ብለን ማየት የለብንም። የራሳችንን ህይወት ብቻ ነው መምራት ያለብን። ለምን? ጉዳይ ስለሌለን ከነሱ ጋር። ጉዳያችን የኛ ህይወት ነው። ምንም ግድ ሳይሰጠን ይኑሩ አይኑሩ ይተንፍሱ አይተንፍሱ ምንም ነገር እንዳልሆኑ ረስተናቸው ህይወታችንን መቀጠል አለብን። ለምን? የኛ ህይወት የኛ ሰዓት የኛ አላማ መዘናጋት አይፈቀድልንም። ሰዎች ላይ አይናችንን አሳርፈን እከሌ በዚህ ጊዜ እንደዚህ ብለኸኝ ነበር፣ እከሌ በዚህ ጊዜ እንደዚህ በድለኸኝ ነበር፣ እከሌ እንደዚህ ሰርቀኸኝ ነበር፣ እከሌ ገንዘቤን ቀምተኸኝ ነበር ብለን አይናችንን እነዛ ሰዎች ላይ ካሳረፍን የህይወት አላማችንን ወደ ኋላ እየጎተት ነው። ያ ሰው ከንቱ ስለሆነ ነው እንደዛ ያደረገን የበደለን። ያ ሰው የራሱ አላማ ስለሌለው ነው። የራሱን አላማ እኛ ላይ እንዳይፈጽምብን መጠንቀቅ አለብን። ምንም ይሁን ምን ሰው የሆነ ነገር ከበደለን በኋላ የዛን ሰው ስም መጥራት ራሱ የለብንም። ስለዛ ሰው ማሰብ የለብንም። ይሄንን ማድረግ ይከብዳል፣ በጣም ይከብዳል። ግን አይምሮን ማለማመድ ይቻላል። አላማችንን ሰዎች እጃችንን ይዘው እግራችንን አስረው አይደለም እንዳናሳካ የሚያደርጉን፣ እዚህ ውስጥ ተቀምጠው ነው። ጭንቅላታችንን ተቆጣጥረውብን ነው። ጭንቅላታችንን ሰው እንዳይቆጣጠርብን ብልጥ መሆን መቻል አለብን። ማንም ሰው በጭንቅላታችን ውስጥ መኖር የለበትም። በጭንቅላታችን ውስጥ መኖር ያለበት የራሳችን አላማ፣ የራሳችን ግብ፣ የራሳችን ህይወት ልንደርስ የምንፈልግበት ቦታ ነው እዚህ ውስጥ መመላለስ ያለበት እንጂ ሰው እዚህ ውስጥ ይዘን መኖር የለብንም። ለምን? ምንድነው ያ ሰው የሚጠቅመን ነገር? የራሳችንን አላማ ለማሳካት ወደፊት እንድንሄድ የሚጠቅመን ነገር አለ? እንዴት ነው ሰው በጭንቅላቱ ስለ ሰው ሲያስብና ሲያልም ውሎ የሚያድረው? ስራ ፈተናል ማለት ነው። ይሄንን ማረግ ካቃተን የስነ ልቦና የምክር አገልግሎት ሄደን እንውሰድ። የሆነ ሰው በጭንቅላታችን እያሰብን እየተናደድን፣ የሆነ ሰው በጭንቅላታችን እያሰብን ጠዋትና ማታ ቦታ ሰጥተነው ምናምን ከዋልንና ካደረን ምናችንም ይሁን ያ ሰው ምንም ይሁን ከኛ ህይወት ውጪ የሆነ ነገር በአይምሮአችን እየተመላለሰ ካስቸገረን በፍጥነት ቶሎ ብለን ሄደን የስነ ልቦና የምክር አገልግሎት ወስደን ሁሉ ነገር ጥርግ አድርገን የራሳችንን አላማ፣ የራሳችንን ህይወት፣ የራሳችንን ሀሳብ ብቻ ጭንቅላታችን ውስጥ ማስገባት እንለማመድ። በርካታ ሰዎች ይሄንን ያደረጉ ሰዎች ተጠቅመዋል። አንዳንዶች ደግሞ እንትና አርጎኝ እያሉ ዘመናቸው ተበልቶ ጸጉራቸው ጥቁር የነበረው ነጭ ሆኖ እድሜያቸው ወጣትነት የተባለው ጎልማሳነቱን ወደ ሽምግልና ሄዶ እድሜያቸውን ይጨርሳሉ። እንደነዛ እንዳንሆን ሰው እያሰብን እድሜያችንን መጨረስ የለብንም። ስለ ሰው እያሰብን እድሜያችንን መግፋት የለብንም። ማሰብ ያለብን የራሳችንን ሀሳብ ነው። እንትና በድሎሽ ነበርኩ፣ እንትና በድሎ ነበርኩ፣ ተበቀየው የሚለን ሰው ደግሞ የጊዜያችንን ዋጋ ስላልገባው ነው፣ የእድሜያችን ዋጋ ስላልገባው ነው። እኛ ግን ስለምናቅ የማንንም በቀል የማንንም ምናምን ሳንል ህይወታችንን እንመራለን። ታዲያ አንዳንድ ሰዎች የሆነ ሰዓት ላይ ይበድሉንና ዝም ስንላቸው መልሰው መጥተው ይበድሉናል። እነሱን 1 2 3 ብለን አንቆጥርም። ወዲያውኑ አመቻችተን አስበንና አልመን ለህግ አሳልፈን መስጠት ነው። ከዛ ሰላማዊ ህይወታችንን መምራት። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።